ቪዲዮ ይሄ ነው በደንብ እዩት ቪዲዮን እዩት ማለት ነው እውነቴን ነው የምላችሁ ይሄን ነገር ካደረጋችሁ አረቦች መቼም ቢሆን ይቅር አይሏችሁም አረብ ቤት ውስጥ ተቀጥራችሁ የሚሰሩቶች ባካችሁን ጥንቃቄ አድርጉ ሁለት እህታማቾች አረቦች አሉ ማለት ነው አንዷ ታላቅ አንዷ ታናሽ ማለት ነው ትንሽቱ ብዙ ልጆች ስላሏት ያው አስቤዛ የምትገዛ በብዛት ነው ማለት ነው ትልቂቷ ደግሞ ልጆች ስለሌሏት እንደነገሩ ነው ማለት ነው ከሁለታቸውም ቤት ተቀጥረው የሚሰሩ የኛ ሀገር ዜጎች አሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ብያለሁ እንዴት ናችሁ እኔ ያለው አልহামዱሊላህ ሜሚ ሸቃሊት ነኝ ዛሬም በአዲስ ቪዲዮ መጥቻለሁ አብራችሁን ቆዩ ለቻናሉም አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ውድ ቤተሰቦች ያገሬ ልጆች ለጥንቃቄ ከተጠቀማችሁ አንድ ቪዲዮ ላካፍላችሁ ነው የመጣሁት ማለት ነው በተለይ በስመ ያገር ልጅ ያገኘው ብላችሁ እንደፈለጋችሁ የምትፎነጩ መባል ያለበትንና የሌለበትን ነገር ለይታችሁ የማታውቁቶች ካላችሁ አባካችሁን ጥንቃቄ አድርጉ አረብ ቤት ውስጥ እየሰራችሁ ያያችሁትን የሰማችሁትን ሁሉ ከቤታችሁ አሳልፋችሁ ለሌላ ሰው አትናገሩ ማለት ነው ምንድነው መስተላችሁ ሁለት እህታማቾች አሉ ሁለት አረቦች ማለት ነው እና ትንሽቱ ቤተሰብ አላትና ያው አስቤዛ የሚገዛው በብዛት ነው ምክንያቱም የቤተሰብ ቤት ስለሆነ ማለት ነው ከሷ ቤትም ተቀጥራ የምትሰራው የኛ ሀገር ዜጋ ነች ሌላ ደግሞ ታላቀቷ አለች ታላቀቷ ደግሞ ቤተሰብ ስለሌላት አስቤዛም የሚገዛው እንደነገሩ ነው ማለት ነው እና ብዙ ጊዜ እቺ ታላቀቷ ከታናሽ እህቷ ቤት እየሄደች ጊዜ ታሳልፋለች ስራም ስለሚበዛ ሰራተኛይቱ ደግሞ እየሄደች ስራ ታግዛቸዋለች ማለት ነው ገብቷቸዋል እና በተደጋጋሚ ስለ አስቤዛ ይችኛዋ ልጅ ታወራለች ማን ከትልቋ ቤት የምትሰራው ማለት ነው ከኛ ቤት እኮ አስቤዛ የለም ምግብ አይገዛ ምናምን እያለች ታወራለች ማለት ነው በዛኛው ቤት ደግሞ በካርቶን እየተገዛ ፍራፍሬውም ሁሉም ነገር እየመጣ ታያለችና ያንኛውና ይሄኛው ቤት ስታነጣጥረው ምንም አይገናኝም ማለት ነው ከዛ እንግዲህ የረፍት ቀን ስለሆነ ከታናሽ እህቷ ቤት የምሳ ግብዣ ነበርና ሄዱ ማለት ነው እና ሲሄዱ ሰውየው ፏካ ይዘመቶ በካርቶን ተቀምጦ ገና አልተረተበም ነበር ማለት ነው ምክንያቱም ሰራተኛይቱ ስራ በዝቶባት መቅደም የነበረበት ምሳው ስለነበረ ምሳውን እያዘጋጀች ምሳውን እየረተበች ተገዝቶ የመጣው ፏካ በካርቶን ሆኖ ማጥባሁን ዙሪያው ሞልቶት ነበር ማለት ነው ከዛ ከሄዱ በኋላ እንግዲህ ምሳ ካቀረቡ በኋላ ሰራተኛይቱና የእህቷ ሰራተኛ ያንን ፏካ መረተብ ይጀምራሉ ማለት ነው አሁንም ያቺ የለመደባት ልጅ ያንን ነገር ስታይ ለአመት ነው እንደሚገዛው ለምንድን ነው እንደሚገዛው ያለ ያገሯ ልጅ ታናዛታለች ማለት ነው በሙያ ወይንም ደግሞ የአረብ ስራ በመቻል ከታላቅ እህቷ ቤት የምትሰራው በጣም ጎበዝ ነች ለዚያችኛይቱ ልጅም በተደጋጋሚ ይነገራታል ማለት ነው እሷ እኮ ጎበዝ ነች እሷ ስትመጣ እሷ ስትሰራ አይተሽ ከሷ ተማሪ ምናምን እያለች ተነግራታለች መዳሟ ማለት ነው ገባችሁ እና እኔ ደግሞ ከማናነሸኑ እያለች ያችኛዋ ተናደድባታለች በዚህኛዋ ልጅ ማለት ነው ለምን ብትሉ እሷ ተወዳ እኔ ተጠላው እሷ እኔ የማልችለው ነገር እንዴት ልችል ቻለች ምናምን እያለች እንደዚያ ስትላት ለካ መዳሟ እሷ ተናደዳለች ማለት ነው ከዛ ይችኛይቱ ልጅ ደግሞ እንግዲህ ከታላቅ እህቷ ቤት ከድሃይቱ የምትሰራው ድሃ ሆነ አይደለም በነገራችን ላይ ያው ቤተሰብ ስለሌለ አስቤዛ ስለማይገዛ ነው ገባችሁ ብዙውን ጊዜ ለራሳቸው ውጭ እየወጡ ይጠቀማሉ ቤት ውስጥ ደግሞ እንደነገሩ ይቀመጣል ይሄ እዩት ማለት ነው ለምሳሌ ይሄን እንደዚህ ነው እነሱ ፏካ የሚገዙ ገባችሁ ከዛ ያገር ልጅ አገኘው ብላ ቤቱ ውስጥ ያለውን ነገር ሁሉ የሚደረገውን ነገር ሁሉ መዳሟ የምትላትን ሁሉ እየወሰደች ለማን ትናገራለች ከታናሽቷ ቤት ለምትሰራው ማለት ነው ያች በዚህኛው ላይ ትናደድባታለች ለምን ባለሙያ ስለሆነች በሙያ ስለምትበልጣት ማለት ነው እና እስከዛሬ ድረስ እየሰማች ዝም ትላት ነበር ከዛ የምሳ ግብዣቸውን ጨርሰው በልተው ከዚያው ውለው ወደ ቤታቸው ተመለሱ ማለት ነው ከዛ ወደ ቤታቸው ሲመለሱ እንዳጋጣሚ ሰራተኛይቱ ስትመጣ ይሄን የምታዩትን እቃ ሰውየው ገዝቶ ማጥባ ውስጥ አስቀምጦት ሞኬፉን ከፍቶ ጥሎት ወጥቷል ማለት ነው እሱ የለም ያው ሰራተኛይቱ ከቤት ስላልነበረች ስትመጣ ትረትበዋለች ብሎ ፍሪጅ ውስጥ ሳስገባ ግን እንዳይበላሽ ሞኬፉን ይከፍትለትና እሱ ለሚስቱ ነግሯት ወጥቶ ይሄዳል ማለት ነው ከዛ እንግዲህ ሸቃሌትም ከዚያ በስራ ስትጣደፍ ውላ ነው የመጣችው እንዳጋጣሚ ደግሞ የዚያ ቤት ሰውዬ ፏካ ገዝቶ አይታለች በምን እንደሚገዛ እንዴት እንደሚገዛ ራሱን የቻለ ተላጅ አለ የፏካ ማስቀመጫ ልክ እንደነሱ እንደዚህ በቁጥር አይደለም የሚገዛውና ብዙ ጊዜ ትቀናለች የዚያ ቤት ስተር ማለት ነው የሚገዛውን ነገር እያየሽ ገብቷቸዋል ከዛ ሙላ መጣችና ማጥባን ስትከፍት ይሄን የምታዩትን ነገር አገኘች ማለት ነው ከዛ ይሄን ነገር ስታገኝ ስታወራ ስለዋለች ለዚያች ሰራተኛ የነሱን ነገር ባይኗ ስላየች መጣችና እንደምታዩት ይሄን ቪዲዮ ቀረጸች ማለት ነው ቪዲዮ ተቀረጽና ቲክቶክ ላይ ፖስት አድርጋለች
ቲክቶክ ላይ ፖስት ካደረገች በኋላም ደግሞ በዋትሳፕ ለዚያች ልጅ ትልክላታለች። ለማን? ከሴትዋ ከታናሽ እህቷ ቤት ለምትሰራው ሹፍ የኛ ቤት አስቤዛ እንደዚህ ነው የሚገዛ፣ የእናንተን አስቤዛ ባየሁበት አይኔ ይሄን ሳዩ ተመልከች፣ የእኛን ቤትና የእናንተን ቤት ልዩነት ትልና እነዚህን እንደምታዋቸው ትንንሽ ናቸው። እውነቷን ነው፣ ትንሽ አይደለም አላችሁ። ቤተሰብ ለሌለው ወይ ለባልና ለሚስት ለምናም የሚገዛ ነው፣ ወይም ደግሞ በሞላ ምንድን ባለው በጎደል የሚሞላ ነገር እንጂ ይሄ እውነት ለመናገር ብዙ ነው አላችሁ። ከዛ ይቺ ልጅ ለጃች ትልክላትና አረ እውነትሽ ነው አንቺ ከእናንተ ቤት ትንሽ ትንሽ ነው የሚገዛ ብላ እሷን መለሰችላት ማለት ነው። ከዚያ እጅሪቱም ደግሞ መጣችና በሙዚቃ አቀነባብራም ቲክቶክ ላይ ለቃለች ማለት ነው። በዋትሳፕ የላከችልኝን ብልክላትሳ ሌላ ነገር ብሉኝ ሳትልና ያቺ ከእህቷ ከትንሽቷ ቤት የምትሰራ በሙያችኝት ስለምትበልጣት ከሷ ተማሪ ሁለታቸውም ካሁን በፊት ሌላ አረብ ሀገር ሰርተዋል እና ከታላቅ እህቷ ቤት የምትሰራው ልጅ በጣም ጎበዝ ነች። ገባችሁ? ያደንቋታል ማለት ነው። ብዙ ጊዜ ሚዛት ምትል ከሄደችን በኋላ ምግብ እንድሰራ የምትታዘዝ ይችኛዋ ነች፣ ከእህቷ ከታናሽ እህቷ ቤት። ያችኛዋ ደግሞ ትናደዳለች። ለምንድን ነው እኔ እያለሁ እሷን የምታዛት? ለምን እሷ ከኔ የተሻለ ሙያስ ኖራት ብላ ትናደድባታለች። ግን ደግሞ ለማስመሰል ልክ እንደ ጓደኛ አብራት ሆናለች ማለት ነው። ገባችዋ? ከዛ ያቺ ከታናሽቷ ቤት የምትሰራዋ ልጅ ይሄን ቪዲዮ ለማንሸር ታደርግላታለች፣ ለራሷ መዳም ማለት ነው። ገባችሁ? ለራሷ መዳም ሸር አደረገችና ምንድነው ስትላት የከሊት ሰራተኛ እኮ ከኛ ቤት አስቤዛ ይገዛ ምናምን እያለኝ ሁሌ ትለኛለች እና ዛሬ ሰውዬው ገዝቶ መጥቶ ነበርና ቲክቶክ ላይ ፖስት አይቼ ነው ምናምን ትልና ለማን ትልካለች? ለሰትዋ። ለምን ብትሉ በዚህኛዋ ላይ ስለምትናደድባት እሷን መበቀል እሷን ከዚያ ቤት ማባረር ስለምትፈልግ ማለት ነው። ከዚያ ትናደድና ያቺ ታናሽቷ ለማን ትደውላለች? ለእህቷ ማለት ነው። ባልሽ ዛሬ ፏካ ገዝቶ መጥቷል እንዴ ትላት። አዎ ገዝቶ መጥቷል። ያው እኔ ከእናንተ ቤት ስለነበርኩኝ ሙኬፉን አብርቶ ማጥባጥሎት ዱ አሁን ሸቃ ላይ ትረትባለች ምናምን ትልና ትመልስላታለች። በቃ ነገሩማ እውነት ነው። ከመቼው መታ ከመቼው እንደፖስተችው ባላቅም ለኔ ሰራተኛ እኮ ከኛ ቤት አስቤዛ ይገዛም የሚገዛውም በቁጥር ነው እንደናንተ ቤት አይደለም ምናምን ብላ አለች ብላኝ አላመንኳትም ነበርና ቲክቶክ ላይ ለቀው ብላ ልካልኝ እኮ አይቼ ነው ስጠይቃት። አዎ ሁልጊዜም ትለኛለች የኛን አይታ ጧት የእናንተማ መሻላ ብዙ ነው የሚገዛ ከኛ ቤት እኮ አይገዛም እያለች እያማረረች ነበረ። እና አሁን ይህን ፖስታ ላከችልኝ። ሹፊ ከኛ ቤት ሁልጊዜ የሚገዛ እንደዚህ ነው አለችኝ ብላይ ነው ትልና እህቷ ደግሞ ለእህቷ ትናገራለች ማለት ነው። አዎ ተገዝቷል ስትላት እሷ ማመነቻትና ከዛ በኋላ ደግሞ ይችኝቱ ከትልቁ ተውት ምሰሩ ሰራተኛ መዳማ ጠራችና እናገረቻት ማለት ነው። ከዚያ አስተናግራ ቀርጠሻል ስትላት አዎ ቀርጫለሁ፣ እኔ ሰው አልቀረጽኩም፣ እኔ የቀረጽኩት ደግሞ ፏካ ነው እንጂ ሌላ ነገር አይደለም፣ በሙዚቃ ነው አቀረባብሬ ፖስት ያደረኩታለች ማለት ነው። ገባችሁ? ለዚያችኛዋ ጓደኛዋ ስላወራቻት ያቺ ጓደኛዋ አሳልፋ የምትሰጣት የነገረቻትን ነገር የምትናገርባት ስላልመሰላት ማለት ነው። ነውር ነው እንዲህ ሀዳ ሞባይል ምናምን ትልና በሙዚቃ አቀነባብረን እንጂ ላኩት እኔ ሌላ ነገር እኮ አላልኩም ስትላት ለሷ ኪሎ ምንድነው የምታያት ዛሬስ ለሷ ልከሽላት አይደለ ብዙ ነገር አለቻት ማለት ነው ስትላት እቺ ልጅ አፈረችና ምላሽ ስታጣ ጸጣለች ማለት ነው። ገብቷችኋል? ያቺኛዋ ልጅ መሸፈን ትችል ነበር፣ ግን እቺ ልጅ ከዚህ ቤት እንድትባረር ትፈልጋለች። ለምን? እሷ በሙያ ስለምትበልጣት ማለት ነው። ገብቷችኋል? እና ምላችሁ ፈልጌ ነው በጥቅሉ እባካችሁ እናንተ ከምትሰሩበት ሰዎች ቤተሰብ በባልየውም ወገን ሆነ በሚስቱ ወገን ካሉ ሰራተኞች ጋራ ከሰላምታ ውጭ ሌላ ነገር አታውሩ። የሰው ቤት ገማን አሳልፋችሁ ሚዲያ ላይም ሆነ ለጓደኞቻችሁ አታውሩ። በተለይ እንዳልኳችሁ ከነሱ ቤተሰብ ለሚሰሩ ሰዎች ማለት ነው። ብዙ ባንዶች አሉ ወላሂ ያዘኑላችሁ መስለው ይጠይቋችኋል። ምግብ አለ ወይ? ሰዎች ጥሩ ናቸው ወይ? ደሞዝ ይሰጧችኋል ወይ? እያሉ በጣም በብዙ ነገር ሊያዋጣችሁ ይችላሉ። በተለይ አዲስ የመጣችሁቶች ማለት ነው። ጥንቃቄ አድርጉ እሺ። ቢጠይቋችሁ ምን ቢሏችሁ ሀታ ያላችሁ በፊት እንኳን ባይመቻችሁ አዎ ጥሩ ናቸው፣ አዎ እንደዚህ ናቸው፣ ምግብ ባይኖርም አዎ ምግብ አለ ነው እንጂ ማለት ያለባችሁ ምንም ለማይረዷችሁ ነገር የሰው ቤት ገመና አሳልፋችሁ ሰጥታችሁ እናንተም ደግሞ ስራችሁን አደጋ ላይ እንዳጥሉት ማለት ነው። ግን እቺ መዳም ለሰራተኞች ስትናገር አው ቀርጫለሁ ብላ ያነኛውን እንግዲህ አልኩም አላለችም አላልኳትም ማላለች። ዝም ብዬ በዝምት አለፍኳት አለኝ። ሐላሲሊዮም ሐላሳለች ማለት ነው። ለመጀመሪያ ጊዜ ስለሆነ ዛሬ አሳልፈሻለሁ። አና ሀብሽ እንት ሽቁልሽ ጀነን ያኔ እኔ ወድሻለሁ። ሽቁልሽ ያኔ ስራሽ በጣም ጎበዝ ልጅ ነሽ። ስለዚህ ለዛሬው አሳልፈሻለሁ። መራታኒ ግን እንደዚህ ካደረግሽ አልታገስሽም፣ አሳስርሻለሁ ብላ አለችኝ። እኔ የአገሬ ልጅ ናት ብዬ
እንደዚህ ብላት እሷ ግን አሳልፋ ሰጠችኝ በእኔ ስለምትቀና ምናምን ብላ እሷም እንግዲህ ቪዲዮንም ላከችልኝ የሆነውንም ነገር አካፈለች ማለት ነው። ስለዚህ አገሬ ልጆች አሁን እቺ ልጅ ጎበዝ ሰራተኛ ባትሆን ኑሮ መዳሟ ባትፈልጋ ኑሮ የፈለገችውን ነገር ማድረግ ትችል ነበር። ስለዚህ ጥንቃቄ አድርጉ። ማውራት ያለባችሁና የሌለባችሁን ነገር ለይታችሁ እውቁ። ሰው አይታመንም። ሰው አትመኑ የአገሬ ልጆች ወላሂ። በተለይ ደግሞ አንዳንድ ሰዎች ቅናተኞች ናቸው። ገብቷቸው አንዳንድ ጥሩ ሰዎች ምን ችግር አለ ሙያ ከሷ ብትማር ብላ እማራለሁ እንጂ ታስተምረኛለች እንጂ አትጎዳኝም የአገሬ ልጅ ነች ብላ የጎደለውን ጥፋት ካለባትም ተመካከራ ማለፍ ትችል ነበር። ይቺ ግን ከሷ ተማሪ እሷ ስትሰራ ልብ ብለሽ እያት ከሷ እንደዚህ አድርጊ ስለምትባል እሷ ጽዳት እያጸዳች እጅኘቱ ከነሱ ቤት እንግድነት ዳ ምግብ ስትሰራ ስለምታት ትናደድባት ስለነበረ ያቺ ልጅ ከዚያ ቤት እንድትባረላት ስለምትፈልግ ነው እሷን አሳልፈ የሰጠቻት እንጂ መሸፈን ትችል ነበር። ግን እችኘቱ ልጅም ያደረገችው ነገር ትክክል አይደለም። ማውራት ካለባችሁ ማንነታችሁን ደብቃችሁ ሚዲያ ላይ ወጣችሁ አውሩ። እውነቴን ነው የምላችሁ ወላሂ እንጂ እናንተ ከምትሰሩባቸው ሰዎች ቤተሰብ ጋር አታውሩ። መርዛሞች ናቸው ብዙዎቹ። በቃ እነሱ ለመወደድ እናንተን አሳልፈው ነው የሚሰጡ የሀገሬ ልጆች፣ እነሱ ጨዋ ለመባል ማለት ነው። እና ጥንቃቄ አድርጉ ለማለት ነው። ሰላም ሁኑልኝ።